ቁጥሩ አላውጥ ወሬ አላስወራላችሁን? ስንት ወሬ ነበር። ቢስሚላ የዛሬው ሻርፕ ደግሞ በቃ ለውስጥ ልብስ የሚመች ነው። ኤምኬ 0501 501 39 39 79 27 ስምሽ ማን ነው አንቺ? ሰኪና በሚባል ነው የምታውቀኝ። እሺ የዛሬ አመት በ3000 ድራም ኦርደር ነበረ። ኦርደር አይደለም ያኔ ሰው እንድታመጣልኝ ነበር። ሰው አመጣለሁ ብላ 1000 ብር ነጋዴዋ። አዎ ነጋዴው ሰው መጀመሪያ 1000 ብር ለልጄ ተቸግር ያለው የምረት አዋጅ ጊዜው መጣ ሰዓት ኢቃማ ላሰራላት ልጄ ልትያዝ ነው መበላው የለኝም ምናምን ስትል ከዛ 1000 ብር አበደርኳት ለልጄ ብላ ስታለቅስ ማለት ነው። ልጄ ፎቶ ጭምር ልካ ከዛ 2000 ከዛ መልሳ ደግሞ ሰው አመጣለሁ ብላ ስትጠይቀኝ 2000 ጨመርኩላት ማለት ነው። በዛ ተግባብታይ። እሺ በቃ ሄሎ ሰላም አለይኩም። አለይኩም ሰላም። እንዴት ነሽ? ተኝተሽ ነው? እሺ ከሚዲያ ላይ ሆኜ ነበር የምደውልልሽ። ድምፅሽ ቢሰማ ቅር ይልሻል? ድምፅሽ ቢሰማ ቅር ይልሻል? አዎ ይለኛል። ኦኬ ሚውት ላድርግልሽ። ነጋዴዎች እሺ ወይ ነጋዴዎች በጣም ነው ቅር የሚላችሁ ነጋዴዎች። በልጆቹ ስትሸጡ ግን ቅር አይላችሁም። መቤት ምን ይታወ አያችሁ ግን ምክንያቱም ለምን እንደሆነ ታውቃላችሁ? አያችሁ ሰው ለራሱ ጥቅም ሲሆን ምንም ችግር የለበትም፣ ኖርማል ነው፣ ችግር የለበትም። የሰው ገንዘብ ሲወስድ፣ የሰው ሀቅ ሲወስድ፣ የሰው ነገር ሲወስድ ነው በጣም ነው እንዲህ ነው። ሳርዬ ሰላም ነው? ሰላም ነው ማለት እሺ። ይቅርታ በዋትስአፕ ገብቼ እንትን ልጅቷን እንትን ስትለኝ ነው እንትን የደወልኩትና ይቅርታሽ። ማርያም እኮ አጣደፍሽን። እንዴት ነው ትዕግስት? በጣም ይቅርታ። እየጻፍኩ እኮ ላይቭ ላይ አታስገቡኝ ስትሉ ነው እየጻፍኩ ነበር፣ እየደጋገምኩ ማለት ነው። ከዛ አሁን ይሄ ማህበረሰብ ሂዶ ሌባ ሌባ ሲል ምን ይባላል? ወይ በዘር ወይ ደግሞ በሃይማኖት ይደበቃሉ። ከዛ በኋላ ምቀኞች ናቸው እንዳልፍልት። የሰው ገንዘብ የያዘ ሰው መቼም አያልፍለትም። ይሄ ማህበረሰብ ደግሞ ማወቅ አለበት። ሌባ ሌባ ማለት አለበት። አንድ ብር ሽጦ ማደር የለበትም። ምክንያቱም የሰው ሀቅ አለበት። የሰው ነገር የሌለበት ብቻ በንጽህና የሚሰራ ነው መስራት ያለበት። ከማዳም ቤት ደማቸውን ጠብ አድርገው ሳይበሉ ሳይጠጡ እንደናንተ አሸሼ ገዳሚ በየሰርጉ እንደፈለጉ የአገሬ ምናምን እያሉ ሳይሉ ቂጣቸውን ሳይገለብጡ ይሄ ሩዝ እየተቆለፈባቸው የሚሰሩ ልጆችን ብር በአንድም በሌላም ሰበብ ወስዳችሁ እናንተ ቤታችሁን አማሙቃችሁ እንትና ባልትና እንትና ዙዙ ከልዬ ይቺ ደግሞ ማነች ረቂቅ ማድረሹ ልጆቻችሁ ወልዳችሁ ቁጭ ብላችሁ እየኖራችሁ የልጆቹን ሳንቲም ስትወስዱ እኛ ጋር ሲመጡ ቅናት ነው እንዳንሰራ ነው። በጣም ነው እንደሚቀናው። በሌባ አይቀናም ጋይስ። ሌባ ማለት ደግሞ ከኪስ ማውለቅ ብቻ አይደለም አይደለም። እንዲህ አይነትም ሌብነት ነው። ድምፅ እንዲሰማ አልፈልግም። በጣም ነው እንደማፈልጊው በጣም ነው እንዴ አጥቤ ነው ማሰጣሽ ስትፈልጊ። ምክንያቱም ሀቅ ያለው ሰው ካለ ሀቁ መውጣት አለበት። ብሩ መስጠት አለባችሁ። ህይወታችሁን እየኖራችሁ እነዚህ ልጆች ከየት ያመጣሉ? ለምንድን ነው ልጆቹን የምትሰርቁት? አሁን ትናንትና እሙ ረቂቅ የምትባይ ሴትዮ ጠርቼሻለሁ። ካልመጣሽ እሙ ረቂቅ የምትባል ሴትዮ እኔ ለጥፍላችኋለሁ፣ እኔ እሰራላችኋለሁ ቪዲዮ፣ እኔ ነግራችኋለሁ። ኤምባሲ እንዲይዛ ታረጋለሁ። የልጅቷን 19000 ብር ወስደሽ እንደውም አልሰጠሻትም ምንም ሳለ 19000 ድራም። እሺ ቲጂ ቀጥይ።
ሳርዬ ወይ ዙዙ ቀጥይት ይችላል። ይኸውልሽ እኔ የሆነ እህቴ ደሞዝ ተቀምጣ ነውና እነሱ ሱዳን ይቀምጣት አሁን ከመጀመሪያ ይኸውልሽ ህፃንን ለህፃን ለመያዝ ነው የገባችውና ህፃኑን አስይዛት ሳዑዲ ሄደች ማለት ነው። ዶክተር እየሰማችኝ ነው? እሺ ማን ነበረች ጥያቄ ጠየቀችው? እኔ ቤቲ ቆይ አንድ ጊዜ ትችጣለሽ። ቤቲ አቤት። እሺ ከኛ በላይ አንቺ እሷ ያለችበትን ሁኔታ እንደምታውቂ እርግጠኛ ነኝ። በልጇ አባት ተክዳ ኬዝ ላይ ናት ያለችው። እንደገና ከፈለግሽ አብደላን ራሱ አናግሪው ስለኔ ኬዞች ብላለች። በሽያጭ አይደለም ከአንቺ ጋር ብር የተሰጣጣችሁት 1000 ችግሯት ለልጇ አይዲ ሰጠሻት እንዳልሽው 2000 ደግሞ ልጁን አመጣለው ያለችው የሷ ከፊል ናት፣ የሷ ስፖንሰር ናት። አንቺን ብቻ ሳይሆን ሌሎችንም ልጆችን ብር ተቀብላ ሰጥታ ባለዕዳ ሆናለች። አሁን ደግሞ ተነስቼ ለመክፈልም አልችለው እስካሁን ድረስ በባሌ ኬዝ በየቦታው እየተንከራተትኩ ነው። ማረጋገጫ ከፈለግሽ ዙሌካ ብለሽ አብደላን አናግሪው፣ እያንዳንዱን ነገር ይነግርሻል። ብርም ኢትዮጵያ ገብቼ እሰጣለሁ ያልኩት አካውንቴን እዚህ ሆኜ ማንቀሳቀስ ስለማልችል ነው ብላለች። እሺ ኦኬ። ለኔ ግን እንደዛ አይደለም። እሺ ይኸውልሽ አንዳንድ ጊዜ ምን ይፈጠራል መሰለሽ ቤቲ፣ አቤት። አንድ ሰው ጥፋተኛነቱን እያወቀ አሁን እኔ ጥፋተኛ ሆኜ እያለው ከጥፋቴ መውጣት የማልችልበት ሁኔታ ላይ ሆኜ ዝም ብለሽ ስትቀጠቅጭኝ ምንድን ነው የማደርገው? ልክሽን እነግርሻለሁ፣ በቃ እንድትሸሺ ከኔ ገባሽ? ችግሬን ተረድተሽ ግን ሰብር ስታደርጊ እኔ ራሴ አንቺን አፍርሻለሁ። አሁን የእሷ እውነት ውሸት ይሆን አላውቅም፣ ከተናገረችው ነገር አንጻር ስልሽ እቺ ሴትዮ እየተንከራተተች ነው በልጇ ጉዳይ። ስፖንሰሯም ደግሞ ለራሷ ብር ተቀለበ። ለስፖንሰሪ ራሱ በብድር ነው አለች የአይዲ ብር የከፈልኩት። እንደገና በዚህ ላይ ደግሞ የሰዎች ብር በልታታለች ራሷ ስፖንሰርየው ማለት ነው እንደሱ አባባል። አሁን በዚህ ሁሉ መከራ ላይ ደግሞ መቼም ከእሷ የተሻለ አንቺ መጠለያ ያለሽ ትበያለሽ፣ ትጠጫለሽ። አንድ ራስሽን ነው ለጊዜው ያያሽው አይደለ? ልጅ ይዛ እየተንከራተተች 10 ነገር ስትጭኝባት ምን መልካም ነገር እንድትናገር ትፈልጊያለሽ? ቤቲ ብርሽ መቼ ነው የተበላው? አንድ አመት ሆኖታል። አሁን እንትን ረመዳን አመት አልፎታል። ሲመጣ አመት ነው። ሴትዮዋ መቼ ነው ከባሏ ጋር ችግር የተፈጠረባት? ምንም ማውቀው ነገር የለም። አሁን ለሷ ነው የነገረቻት። ለኔ የምትናገር የነበረ ጥሩ ንግግር ራሱ አትናገር። ይከርዳን ብልክ እያንዳንዱን የሚዲያ ሰው ጠርታ ምን ታመጣላችሁ? ፎቶ ቢለጠፍ ያላችሁት ኢማራት አይደለም ወይ? እናንተ ማናችሁ? ምንድናችሁ? ሚዲያውስ ምን አገባው? ገንዘቡን ነው የሚሸቀለው እያለች እንዳው ፉከራ ነበር የምታወራ የነበረው። እሺ ምንም ሙኒት ጥያቄ ልጠይቅሽ። ቆይ ዝም በይ ቤቲ፣ ጥያቄ ልጠይቅሽ ሙኒት። የእሷ ስፖንሰር ይብላባት የእሷ ምን ይብላባት? የቤቲ ጉዳዋ ነው፣ ይመለከታታል። ከይቅርታ ጋር እንገርሽ ሙኒት፣ ይሄ ነገር ተደጋጋሚ። ቆይ ጥያቄ ልጠይቅሽ ሙኒት፣ ቆይ ጥያቄ ልጠይቅሽ በመቤት ከሰዓዳን ጀምር። ምክንያቱም ለምን እንደሆነ ታውቂያለሽ? እኔ በቃ ይሄንን ነገር በጣም ስለሚያስጠላኝ ነው። አንድ ሰው የራሱን ህይወት እየመራ የራሱን ነገር እያስተዳደረ በአንድም በሌላም ሙኒት አለመስጠት አንድ ነገር ነው። ጨዋ ንግግር አንድ ነገር ነው። መስጠት ማለት ደግሞ ልትከፊ ትችያለሽ፣ ግን በየጊዜው ያለሽን ነገር የሰው ሀቅ አንድ ነገር ልንገርሽ፣ ዛሬ በእኛ ሊለባበስ ይችላል፣ ምን ሊል ይችላል። ምንም ነገር ቢሆን የሰው ሀቅ የሰው እንባ በተአምር የትም አያደርስም። ግን ራሳቸው ይሸጣሉ፣ ይለውጣሉ። እዚህ ሚዲያ ላይ አሁን አንቺ ምን አለችሽ? ድምጼ እንዲሰማ አልፈልግም። ለምን ድምጿ እንዲሰማ አትፈልግም? ያላትን ነገር እኮ አንቺ ሰው ከዚህ በፊት ትዝ ካለሽ ካርጎ እንትን ያለው ልጅ ምን አለ? መጥቶ ድምጼን አሰሙ፣ ችግር የለም ምክንያቱም ካለብኝ ችግር አንጻር ሲል አንቺ ተረዳሹ። ሰው ወስዶብኝ ነው ተታልልኝ ነው ሲል ምን አልሽው አንቺ? ችግር የለም። ከዛ ልጆቹን እኛ አባበልን። ምን ሆነ? የካርጎውን እቃ ሙሉ እቃው አለ ብሩን በቃ ብላ አፉ ብየዋለሁ ብላ ልጅቷ ሙኒት ሰጣ ሙሉ እቃውን። እንደዚህ ትህትና ሲኖርሽ ትተባበያለሽ። እንደነዚህ አይነት ሰዎች ትህትና የላቸውም።
በዘር በሃይማኖት በምንድን ነው የሚደበቁት? ስለዚህ እስከ መቼ ነው እነዚህ ልጆች የሚበሉት? ሙኒቴ አሁን ሳርዬ አንድ ነገር እኔ ልጠይቅሽ። ይኸውልሽ እኔ ስራ ላይ ነኝ ያለሁት አይደለ? እየሰራሁኝ ከአንቺ ብር ተበድሬ ኤምኬ ወይ ነጁ መጥተው ሲጠይቁኝ ሄጀ ለዛ ስል ይሄ ብልግና ነው። ሰው ወለላ እየሰራሁ ነው፣ ገቢ ያለኝ መክፈል ግዴታዬ ነው። ገቢ ሲኖረኝ እዳሽ ይቀድማል ከሌላ ነገር። ግን እቺ ልጅ የምትለው ኬዝ ላይ ነኝ ከቦታ ቦታ እየተንከራተትኩ ነው፣ ለመረጃ እከሌን ጠይቂ፣ ምንም ሴትል የሆነ ነገር የለኝም። አመት ሙኒት አመት ሊሆን ይችላል። ጠይቂው አንቺ አይመስለኝም። መስጠት ከፈለግሽ ሙኒት እዚህ ሀገር ላይ አይሰጡም። እዚህ ሀገር ላይ ተበድረሽ አይሰጡም። እንዳንቺ እንዳይመስሉሽ። እንዳንቺ እዚህ መጣው የደላላ ወስደሻልና ሙኒት አምጪ ስትባይ 800 ብር ወስደሽ 1000 ብር አድርገሽ እንደምትሰጪው እንዳይመስልሽ። አይሰጡም። ሲሰጡ አላየንም። ከፈጣሪ ይልቅ ሰውን ነው የሚፈሩት። እንዲህ አይነት ሰው ደግሞ እዚህ ቲክቶክ ላይ መጥፋት አለበት። ሙኒት አይሰጡም። አረጋሽ ትሙት አይሰጡም። እኔ ስለ እንዳንቺ እንዳይመስልሽ ሰው ሁሉ የራሳቸው ምን እናደርጋለን መሰለሽ? አሁን ስለሷ ማን ሆድ ውስጥ ገብተሽ እውነት እንደሚያወራ ታውቂ? ደግሞ ነገር ልንገርሽ፣ ትናንትና የመጣችሁ ልንገርሽ። ማን ነበረች አላችሁት? ኧረ እሙ ረቂቅ የምትባል ሴትዮ የልጅ እናት ነኝ ብላ 19000 ድርሃም ተበልታ ነው። እሙ ረቂቅ ዲዛን በዚህን ታርግልኛለሽ? ላምጣልሽ ልጅቷ እቺ ማለት ነው። አሁን እቺ ልጅ ማለት ነው የገባው በሌላ ነው። ከዛ እነሱ ይሸጣሉ፣ ይለውጣሉ፣ ይኖራሉ። እነዚህ ልጆች ግን በማዳም ቤት እንደዚህ እየሆኑ እየተሰቃዩ ይኖራሉ። ሙኒት ያው እንደምናደርግ ልንገርሽ። አሁን እኔ ቤቲ አንድ ነገር ልበልሽ። እቺ ልጅ 10,000 ከፍላ አይዲ ያሰርታለች አይደለ? ከናንተ ተበድራ ኢትዮጵያ ገብታ መቼም አትቀርም። ያለችው ምንድነው? ኢትዮጵያ ያለ አካውንቴን ማንቀሳቀስ ስለማልችል ነው እዚህ ሆኜ አለች አይደለ? ነገም ከነገ ወዲያም ልጇን ልታደርስ አገር ገብታ ስትመለስ ያን ሰዓት ካልሰጠችሽ ነገሩን ለኔ ትተይዋለሽ። ኦኬ አዎ፣ እንደሱ ጊዜ ትስጣት፣ ገደብ ትስጣት፣ ጊዜ ትስጣት። በትህትና ታናግራት ስትሄድ ነው አሳርዬ። አሁን ትህትና እንድታናግራትማ እነግራታለሁ። አሁን ደውላም እንድታስረዳሽ። አንዳንድ ጊዜ ይኸውልሽ ሳሪ ልክ ናት። ብዙ ስለገጠመን ነው እንደዚህ የምትለው። ግን አንዳንዴ ደግሞ እውነት ሆኖ ብንበድላቸውስ እነዚህን ሰዎች ድንገት እውነት ሆኖ ገባሽ? አይዋ እኔም ልን ነበር እኮ አየሽ። አሁን ይቺ ልጅ ማለት ነው አሁን ለአንቺ ምናልባት ለስለስ ባለ አንደበት ስላወቀችሽ አውርታ ሊሆን ይችላል፣ ስለምታውቅ ሚዲያ ስለምትከታተል። ውስጥ ላይ የምታወራው ግን የግለሰው ስም አንስታ ነው እየተናገረች ነው። ምን ታመጣላችሁ? እነማን እኔ ከሌስ ምን ናቸው የሚል ሪከርድ አለኝ እኔ ጋር ማለት ነው። እኔ ራሱ የራሴ የሰጠዋት እኔ ሆኜ ሳለ ሳውራት አንቺ ማነሽ ምንድነሽ እንዴት ትጠይቅኛለሽ? እኔ ግን እንዲ ነገር በቃ ይሄ ነገር ደርሶብኛል፣ እስከዛሬ ታግሳሻለች ለምን አትመልሽ በትትና ብዬ ነው የጠየኳት። ማነሽ ምንድነሽ እንዴት ትጠይቂያለሽ? ልብስ ፈልጌ ነው ብዬ ነበር የገባሁት፣ በስለላ ሆነሽ ብላ ብዙ ነገር ወርዳብኝ ነው የተናገረችው። ቀስ ብዬ ነው መስጠት ያለብኝ ልጄን ገና አገር ሸኝቼ ሰርቼ ተለውጬ በቃ እንደ አይነት ነገር ነው ሪከርዶ ያለ የተናገረችው ማለት ነው። ያን ስትል እኔ አሁን እቺ ልጅ አላውቃትም፣ በቋንቋ ብቻ ስለተግባባን ነው እንትን ያልኳት፣ በቋንቋ ብቻ ሸጣለች። አሁን ከዛ ሀገር ከገባች በኋላ እኔ እቺ ልጅ ከየት አውቃታል ከየት አገኛታለሁ ነው ወይ መክሰስ ከቻለ ያሰርቶ ሀገሩ የሚገባ የለም። ምን አድርጊ መሰለሽ የምትሸጥ ከሆነ አሁን ስራ እየሰራች ከሆነ ያለችው መረጃ ካለሽ ከተናገረችሽ ንግግር ጋር አድርገሽ ለኔ ላኪልኝ። ቲክቶክ ዝም ብላ ሰርታ ትወጣለች በሱቋ ማለት ነው። ላይፍ አንድም ቀን አላጋጠመችኝም ላይፍ። የሆነች ግን ልጅ የሀገራችን ልጅ ላይፍ ከፍታ የእሷ ልብስ ሲሆን ይቀረኛል ትሸጥላታለች፣ እሷ ጋር እየገባች ትቀመጣለች። ይህን አላውቅም ሚስጥራቸውን። ልጅቷ ላይፍ አትገባም። ምናልባት ኬዝ ሊኖርባት ይችላል። ግን እንዲህ ነገር ተፈጥሯል ብላ ስትናገር አልሰማሁም። እኔ ለእኔም አላለችኝም፣ ደርሶብኛል አላለችኝም። አላውቅም ይሄን ነገር ማለት ነው። አሁን የረመዳን ያልኩት ልበል እንጂ የምህረት አዋጅ ጊዜ ነበር፣ አመት አለፈው ብሩ ማለት ነው። ይሄን ያህል ጊዜ ስልክ ራሱ አታነሳም ስልክ በፍጹም ማለት ነው። ስለዚህ ይሄን ያህል ጊዜ ነው እና አሁን እቺ ሞኒት ብትሆን ካላስ መልሺ እንደዚህ ገባሽ? ቤቲ የጉዳዩ ባለቤት አንቺ አይደለሽም ቤቲ?
ድምጽ ይሰማል ቤቲ? አቤት አቤት ይሰማል። የእህቴ ልጅ ነች። የእህቴ ልጅ ነች። የጉዳዩ ባለቤት አንቺ አይደለሽ፣ የእህትሽ ልጅ። የእህቴ ልጅ ነች። ዋትስአፕ ላይ አለች። ዋትስአፕ ላይ የእህቴ ልጅ ነች። ዋትስአፕ ላይ አለች። ቲክቶክ መግባት አትችልም። የዋትስአፕ ሪከርድ ነው ሼር እያረጉላት ነው። መግባት አትችልም። የእህቴ ልጅ ደግሞ እህቴ ካንሰር በሽታ ይዟት ብዙ ነገር አድርጋ ነው ልጅቷ ተጎሳቅሏለች። እዚህ ሀገር ማለት ነው አለች። ዋትስአፕ መግባት አትችል ማለት ነው። ባለፈው ሳራ ገብቼ ነበረ የሆነ ነገር ልብስ ጠልቤሽ ገብታ እያለቀሰች አውርታሽ ነበር ልጅቷ እሷ አለች ማለት ነው። የሆነ ጊዜ ገብተሽ ነበር። አይዋ እያለቀሰች እያወራችሽ ነች። ልጅቷ በጣም ችግር ውስጥ ነች። አስታውሽ ነው በጣም ለቤተሰብ እየለፋች ያለች ልጅ ነች። ትዳር እንኳን አላዘችም። ሰው ሀገር ነው እየተንከራተተች ያለችው። በዚህ መልክ ነው አመት ጠብቀናታል። ማውራት ራሱ አትችልም። ማርያም ዋትስአፕ ላይ ሪከርድ እያረኩላት ነው። መግባት አልቻልኩም። ኔትወርክም የላትም። ችግር ውስጥ ነው ያለች እዛ ራሱ መሰራበት ቦታ እና እንዴት ራሱ እንደተበላች አይገባኝም። አትለቅም እኮ ገንዘብ እንዴት እንደታለለችላት አላውቅም። ልጇን በፎቶ ላከችላት እንደሚያሳዝን አድርጋ። በዛም በእኔ ራሱ ደብቃኝ ነበረ ብሩን መስጧቷን ማለት ነው። ማሪ በእጅ ደረሰኛለሽ ወይስ በካሽ ነው የሰጠሻት? መጨረሻ ላይ ግራ ከገባሽ በህግ ትጠይቂያታለሽ። አይዋ በካሽ ነው። ሪከርድ ብቻ ነው ያለው። ሪከርዷ ብቻ ነው ያለው። አሁን እቺ ልጅ በፈለገችም ሰዓት መስጠት ትችላለች። ግን ከሀገር ከወጣች በኋላ ማን ያገኛታል ነው? አይዲያ አሰርቶ ከሀገር የሚወጣ ሰው አለ። እኔ እንደው በጭንቅላት ስናስበው 10,000 ከፍላ አይዲያ አሰርታ ወጣ ትቀራለች። አይ መጀመሪያ እኔ እንጀ ለራሷ አላቅሽም አንቺን ያለችበት ሰበብ ያክስትሽም ልጅ አይደለችም ማለች። እሷ የሀገሬ ልጅ ናት። ስልጤዎች ናቸው፣ ሙስሊሞች ናቸው። ከነሱ ጋር ነበር የተበዳደርኩት። እሷ በተደራቢነት መታ ስላናገረችኝ ነው በመጥፎ ሁኔታ ያናገርኩት አለች። ያም ቢሆን ደግሞ ሽምግልና የመጣ ሰው በመጥፎ ያናግረው። ግን አንዳንድ ጊዜ ይኸውልሽ ልክ በጣም ድርግም አድርጎ የሚያታልል እንዳለ ደግሞ ቸግሮት ዝም የሚል አለ። ስለዚህ ከአንቺ ይለፍ። ኦልሬዲ ስጫት ይሄንን ቻንስ እንዳለችው ልጇን ታስገባ፣ ስትመለስ ብርሽን ይዛ ትምጣ። የተሳሳተ መረጃ ነው የምትናገር ልጅቷ። የሰጠቻት ስሟ ከኪና ሳባ ነው ስሟ። ኦርቶዶክስ ነን። አሁን እዚህ ጋር የሃይማኖት ባንናገር ጥሩ ነው። ልጅቷ እንዳውም ስትጠየቅ ምንድን ያለችው ስትጠየቅ ማለት በሃይማኖቴ ነው የመጣችብኝ ያለች። አሁን እዚህ ጋር እኔ ላይፍ ስለገባኝ ክርስቲያን መሆኔን አወቀች እንጂ በመልክ ራሱ አታውቃትም ልጅቷን። እኔም እሷም አንድ ነን፣ ኦርቶዶክስ ነን። እኛ ደግሞ ባለንበት በስልጤ በተባለ አላውራው እንጂ ማርያም የተጠላለን። አረ ሌላ ታሪክ አታውሪ። ሌላ ነገር ውስጥ አትግቢ። አገር ደርሳ ትምጣና ከዛ በኋላ እናናግራታለን። በሪከር የተናገረችው ነገር ስላለ ነው። አሁን ላንቺም እንደዛ ብላ ስልጤነች እንዲለች ብላ ያወራችው ነገር ስላለ ነው ስትናገር ለሌሎች የምትናገረው ነው። ስለማታውቀን ነው በአካል በፍጹም። ቤቲ ጥያቄ ልጠይቅሽ። ይሄንን ኬዝ መሲ ብርጅስቶን ይዛላችሁ ነበር? አዎ ልኬሽ። አዎ በቃ ለሷ መልሳላታለች። አይዋ ከገባሽ እንዲህ ላይፍ ገብቼ ማንነቴን ስላወቀች እንጂ አታውቀኝም በፍጹም። ግን በቋንቋ ስለተግባባን ብቻ ነው ልጅቷ ማንነታችን። እንደዛ ከሆነ ይኸውልሽ ሙኒት ስሚኝ፣ አዳምጪኝ። እንትና ሙኒቴ ስለዚህ ኬዝ መሲ ብርጅስቶን አስገቢያት ስልሽ አውሪያት። በምን መሲ ጋር ተጣልተዋል ከዛች ጋር ታውቂያለሽ? አዎ በምን አይነት ሁኔታ ላይ ተጨቃጭቀው ብሩን መልሽ አትመልሽ በሚባል ነገር መሲ ምን አይነት መልስ እንደሰጠቻት ጋይስ። አይወላ ለሙኒት በጨዋነት ነው ያወራችው። ቆይ እኔ አሁን ትዝ አለኝ። አሁን አንቺ እንደዚህ አይነት ወሬ ሲያወሩ ተጣልተው መሲ እብድ ስክር ብላ ነበር። ሙኒት እብድ ስክር ብላ እኔ እንደውም አላወኩም። ጋይሶች ንገሩኝ። ይሄው አየሽ እሷ በጣም መሲ ተጣልታ ነበረ። ቆይ ሙኒት ጅንኑ ይድና አንቺ ይሄን ነገር ስራዬ ብለሽ መሲን አውሪያት። ግን በሚዲያ አይደለም እንደኔ አይደለም ያወራቻት። እኔን መለሰችላት ለሷ። አንቺ ዝም በይ ቤቲ፣ አሁን ዝም በይ ካላስ በቃ አለቀ። ዝም በይ ሙኒት፣ ቀስ ብላ ጅንኑ ይድና ነገሩን ታውራትና ምንና ምን እንደሆነ ሙኒት መሲን ትጠይቃት። በቃ ዙዙ አርፈሽ ተቀመጪ። ካላስ እንትና ዙዙ አልኩኝ። እቺ ማን ነበረች? አዎ ሙኒት እመቤቴን ከመሲ አንደበት ትሰሚያለሽ። እሺ ትሰሚያለሽ። ከዛ በኋላ ያለውን ነገር ዝም ብለሽ ታያለሽ፣ ትረጃለሽ። እሺ እኔ ጠብቃችኋለሁ። በጣም ነበር። እኔ ራሱ ምንድነው ምናምን ብዬ እኔ ትዝ አለኝ።
አሁን ነው ትዝ ቆይ ጅንኑ ሄድና ካላስ ቤት ያው ነገሩን ለሙን ይታይላት ጅንኑ በሄደ ሰዓት ተረጋጊ መተሽ ሳሪ እንዳጨቀች በፍጹም በቃ ተረጋጊ ያንን ነገር እንትን ስትል ሙኒት መሲጋ የነበረውን ነገር ትናገርና ይነጋገሩና ምን እንደሆነ ትነግርሻለች። እሺ እንግዳው ከሄደ በኋላ ጠይቅሻለሁ ለማስታወስ እሱ ነው በቃ ችግር ምንም ችግር የለብኝ ማርያም እና በጣም ሁላችንም አመሰግናለሁ። ምናልባት ብሄር ስለጠራው ይቅርታ አድርጉልኝ መጥራት ስለሌለብኝ ነው። ሁላችንም በጣም ማከብራችሁ መወዳችሁ ኑሩልኝ። ክፉ ነገር እንኳን ብትሰሩ ለኔ መልካም ስለምትሰሩ በፍጹም ልጠላችሁ እንትን አይደለም። የኔ እንኳን ባይሳካ ልጠላችሁ አልችልም። ማናችሁም እዚህ ጋር ሚዲያ ያላችሁ ሁላችሁም ማውቃችኋለሁ ማለት ነው። በጣም አመሰግናለሁ። ጅንኑ ሲሄድ ነው ጋይስ ያለሽ ቤት እንግዳው ሲሄድ እኔ ራሱ ጠብቄ ለማስታወስ አስታውሳችኋለሁ። ምነው ስሙን መጥራት ፈራሽ? ጅንኑ እኮ አይሄድም። ምነው ሳርዬ ካልጠራሁት አልሽ? ጅንኑ እኮ አይሄድም ይላሉ። እሺ መሲ ወደ ስራ ጅንኑ አትሰራም ካሁን በኋላ በእናንተ ያባል ብዬ ነው። እሺ በቃ ሰላም ደሩልኝ። አመሰግናለሁ። አከብራችኋለሁ። እኔ አክባሪያችሁ ነኝ፣ እህታችሁ ነኝ። አሁንም አለሽ። ቻው። እሺ ቲጂ